ካንስሌሽን ጠይቆ በራሳችን ኢቃማ የምናሰራበት መንገድ ሳውዲ ላይ ብዙም አልተለመደም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ላልደረሳችሁ እንዲደርስ የበኩላችሁን ተወጡ። እንዲሁም ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን አዳዲስ መረጃዎች እንዲደርሳችሁ አድርጉ። ወደ መረጃው ሳውዲ ስንኖር ኮንትራታችንን ጨርሰን ብዙ ጊዜ ካንስሌሽን ጠይቀን በራሳችን ኢቃማ የምናሰራበት ነገር አልተለመደም። ሰዎቹም ምናቅ ስለማይመስላቸው ነው መሰለኝ ብዙን ጊዜ በሚጠየቁ ሰዓት ካንስሌሽን ሳይሆን የሚሰጡት ኦሪጂን ሀያ እየመቱ እያሳፈሩ ይገኛሉ። ስለዚህ ስለ ህጉ ስለማናቅ እንዲሁም ደግሞ ለመከራከርም ብቁ ስላልሆነ እንደሆነ አላቅም ብቻ ብዙ ጊዜ ያሰብነውን ነገር ለማሳካት አልተፈጠረም ማለት ይቻላል ሳውዲ ላይ ያለ ልጆች። ዱባይ ግን ሳይወዱ በግድ ካንስሌሽን የመስጠት ግዴታ ስላለባቸው እዚህም ህጉ ይፈቅድልናል። ነገር ግን የማይሰጡበትን መንገድም ሆነ ህጉ ምን ይላል የሚለውን ነገር እናያለን። እንግዲህ ሙሳ ንድር ላይ ገብቼ በጠየቅኩት መሰረት ካንስሌሽን መጠየቅ እንችላለን 2 ዓመታችንን ከጨረስን በኋላ። ከዛ በኋላ ሰዎቹ ባይፈቅዱ ምን እናደርጋለን ብዬ በጠየቅኩት ሰዓት ሙሳ ንድር ላይ ሙሳነድ ማለት እንግዲህ ሁላችንም የምናውቀው ነው። ውላ የምንፈራረምበት እንዲሁም ደግሞ የኤምፕሎይመንታችን ፋይላችን ውላችን የሚያያዘው በሙሳነድ በኩል ነው። ሁሉ ነገር የሚያልቀውና ሁላችንም የምናውቀው ነገር ነው። እና እሱን በጠየቁት መሰረት ካንስሌሽን መጠየቅ እንችላለን ወይ፣ ከዛ በኋላ ሰዎች ባይፈቅዱልን ምን እናደርጋለን ብዬ በጠየቁት መሰረት አዎ የ2 ዓመት ውሎ ካለቀ በኋላ ስረዛ መጠየቅ ይችላሉ። ምክንያቱም የቋሚ ጊዜ ውል ተፈጥሯዊ ፍጻሜ ነው። አሰሪው እንዲወጡ የማይፈቅድለው ከሆነ ደግሞ ውሉ ከማለቁ 1 ወር በፊት በኪዋ ፖርታል በኩል ማሳወቅ አለበት እና በጋራ ዝውውር ወይም ለመልቀቅ ካልተስማሙ ቅሬታ ማቅረብ ይችላሉ። ከጊዜ በኋላ ውል ለመሰረዝ የውል መቋረጥ የቋሚ ጊዜ ውል ካልታደሰ በስተቀር በቆይታ ጊዜው መጨረሻ ላይ በራስ ስር ያበቃል። የማሳወቂያ ጊዜ ውሉ ከማለቁ ቢያንስ 1 ወር በፊት በኪዋ መድረክ ላይ ለአሰሪው ማሳወቅ አለበት። ማለት ያው ፊት ለፊት ቀርባችሁ እኔ እንዲህ ነው ብላችሁ ስለ ጉዳያችሁ ማብራራት አለባችሁ። ከተስማማችሁም ካልተስማማችሁም ግን የሚለውን ሙሉ መረጃ ደግሞ እንየው እስኪ። የዝውውር ጊዜ የዝውውር ጥያቄ የአሁኑ ውሎ ከማለቁ በፊት በአዲሱ ኩባንያው የስራ ቅናሽ አገኙ። ማለትም የተሻለና የተሻሻለ ስራ የምታገኙበትን ነገር አመቻቹ ነው። ከአዲሱ አሰሪ በኪዋ በኩል የዝውውር ጥያቄ ይጀምሩ። የቀድሞ አሰሪው የዝውውር ጥያቄውን መቀበል አለበት። ማለት አሁን የምትሰሩባቸው ሰዎቻችሁ እንድታዘዋውርላችሁ መቀበል አለበት። ከዚያም እርስዎ ወይም አዲስ ዝውውሩ እንዲጠናቀቅ የዝውውር ክፍያውን ይከፍላሉ። ማለትም አንቺ ፍሪ መሆን ከሆነ የፈለግሽው ለሰውየው የሚጠበቅብሽን ክፍያና እንዲሁም ደግሞ ለዝውውር የሚከፈል ክፍያ አለ። ለመጀመሪያ ጊዜ ከሆነ 600 ነው 2000 ብር እንደዛ እያለ እየጨመረ ይከዳል። ለመጀመሪያ ጊዜ 2000 ብር ከዛ ለሁለተኛ ጊዜ ከሆነ ደግሞ 4000 ብር እያለ እየጨመረ ይሄዳል። እሱን ክፍያ አንቺ ፍሪ መሆን ከሆነ የምትፈልገው እሱን ነገር መክፈል ይኖርብሻል። በሰውየው ስር መሆን ከሆነ ደግሞ የፈለግሽው ያን ነገር ሰውየው መክፈል ይኖርበታል ማለት ነው። ለሰውየው የምትከፍሉት ክፍያ ይሄ ለመንግስት የሚከፈል ነው፣ የዝውውሩ ክፍያ ማለት ነው። ለሰውየው የምትከፍሉትን ክፍያ እንግዲህ ራሳችሁ ተስማምታችሁ ነው። ስፖንሰሮ ካልፈቀደ ውሉ ካለቀ በኋላ ውሉን ላለማሰደስ መብት አለዎት። ያ ማለት ካልተስማማችሁ ካልፈቀደላችሁ ማሳደስ አልፈልግም ሀገሬ መግባት ፈልጋለሁ ካላችሁ ኦሪጂን ሀያ አስመትታችሁ መመለስ ትችላላችሁ ወደ እዚሁ ሀገር ማለት ነው። ኦሪጂን ሀያ ካን ኦሪጅ አውዳ የሚባላል። ኦሪጅ አውዳ እንዴት ነው? ኢጃዛ አስመትታችሁ ሄዳችሁ ብዙ ሴቶች የምትጠይቁት እንዴት ነው ኦሪጅ አውዳ በኢጃዛ መልኩ ሄደን በሌላ መምጣት እንችላለን? እንደዛ አይቻልም ውዶች። መመለስ ካልፈለጋችሁ አንፈልግም ብላችሁ ተሳፈሩ። ከዛ ስትመለሱ በቀጥታ ትመለሳላችሁ። ችግር የለውም። ምንም ነገር አይጠይቃችሁ፣ ምንም ነገር አይዛችሁ። ነገር ግን በኹሩጅ አውዳ ሄዳችሁ መመለሳችሁም ሳውዲ ምድር ላይ አሰሪውን ለማዛወር ፈቃደኛ ካልሆነ ተገቢ በሆኑ መንገዶች ቅሬታ ማቅረብ ትችላላችሁ። ቅሬታ የምታቀርቡት እንዴት ነው? መጀመሪያ ትጠይቃላችሁ። ስምምነቱን ካልተቀበለ የምትደውሉበት የት ነው? ስራና ማህበራዊ ክህሎት ነው። ማህበራዊ ጉዳይ ተብሎ የሚጠራ ወይም ደግሞ መክተበል አመል ተብሎ በሚጠራው በአረበኛ
በእንግሊዝኛ ደግሞ ሌቨር አይዲ የሚባል አለ። እዛ ላይ ደውላችሁ ቅሬታ ማቅረብ መክሰስ ትችላላችሁ። ከዛ በኋላ ጉዳያችሁ ይታይና እንደሚሆን ይደረግላችኋል። ግን እዛ ጋር ስትደውሉ የሚያስፈልጋችሁ የሰዎቻችሁ ስም፣ ሙሉ ስም፣ የፓስፖርታችሁ ቁጥር፣ የኢቃማችሁ ቁጥር ያስፈልጋችኋል። እንዲሁም ደግሞ የምትደውሉበት ስልክ ቁጥር የራሳችሁ መሆን አለበት። ለምን ምላሽ የሚሰጣችሁ በዛ ስልክ ስለሆነ በአጋጣሚ ያ ስልክ ቢቋረጥ ወይ የሆነ ነገር ቢሆን ለጥያቄያችሁ ምላሽ አታገኙም እና በራሳችሁ ስልክ መሆን አለበት። እሺ ኦኬ። የውል እድሳት የመውጣት ፍላጎቱን ካላሳወቁ አሰሪው ውሉን በራስ ስር ሊያድስ እንደሚችል ልብ ይበሉ። እንግዲህ መስራት እንደማፈልጉ ማቋረጥ እንፈልጋለን ብላችሁ ከአንድ ወር ወይም ከሁለት ወር በፊት ማሳወቅ አለባችሁ ነው የሚለው ህጉ። በዛን ሰዓት ካላሳወቃችሁ 2 ዓመታችሁ እንዳለቀ ኢቃማውን የማደስ ውሉን የማደስ መብት አለው ሰውየው። ምክንያቱም አልተናገራችሁም። የማደስ መብት አለውና ቅድሚያ የመናገር ግዴታ አለባችሁ። መስራትም ከሆነ ደሞዝ ጭማሪም ከሆነ መቀጠልም ከሆነ እንዲሁም ደግሞ ካንስሌሽን ተናዞልም ከሆነ ሁሉም ነገር ማሳወቅ ይኖርባችኋል። ግን 2 ዓመታችሁን ከጨረሳችሁ መቀጠል የምትፈልጉ ከሆነ የደሞዝ ስምምነት ማድረግ አለባችሁ፣ ጭማሪ ማለት ነው። ኦኬ። የጋራ ስምምነት ከአሰሪው ጋር ዝውውር መደራደር ብዙውን ጊዜ ቀላል ነው። ነገር ግን እምቢ ካሉ ቅሬታ የማቅረብ አማራጭ አለዎት። እነሱ ጋር ከተስማማችሁ ካልተስማማችሁም ሌቨር አይዲ የመደወል አማራጭ አላችሁ ነው የሚለው። ብዙ ወቶቻችን ስለምትፈሩም እንደው አላቅም አትደውሉም። እንዲሁም ደግሞ ለጉዳዮች ቅሬታ አታቀርቡ። የቪዛ ትክክለኛነት ቪዛው ከተሰጠበት ቀን ጀምሮ የ2 ዓመት የጸና ጊዜ አለዎት። ቪዛው ወደ አዲስ አሰሪ ለማስተላለፍ ወይም ከሀገር ለመውጣት የውሎን ማብቂያ መጠቀም ይችላሉ። የውላችሁን ማብቂያ ወይም ደግሞ የመጣችሁበትን ቀን 2 ዓመት ሙሉ ከሞላችሁ በኋላ ከሀገር የመውጣትም ሆነ ካንስሌሽን የመጠየቅ መብት አላችሁ ነው የሚለው። እንግዲህ ትክክለኛ መረጃ ይሄ ነው። ከሙሳነድ ያገኘሁትን ነው ራሴ ተርጉሜ ነው ማለት እንግሊዘኛ ነው፣ በእንግሊዘኛውን ተርጉሜ ነው እንትን ያልኳችሁና ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ነገር ግን ግልጽ ነው። ብዙ እህቶች ግራ የምትጋቡ እህቶች አላችሁ። የደሞዝ ጭማሪ እንዲሁም ደግሞ በራሳችን ለማዞር ምን ያስፈልገናል እንዴት ነው ለምትሉ ሰዎች፣ ብንጠይቅ የማይፈቅዱልንም ብላችሁ ለምታስቡ ሰዎች ይሄ ለእናንተ ነውና ለማንኛውም ወዳችኋለሁ። ራሳችሁን ጠብቁ። ቤቴን ላይክ ስታደርጉ መረጃ ላልደረሳቸው እህቶች ዩቲዩብ በራሱ ሪኮማንድ አድርጎ ያደርሳችኋልና ላይክ ማድረግ አትርሱ። ቪዲዮውን ስትጨርሱም ሆነ ስትጀምሩ ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልኝ ባይ